ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ስለ ሀና ነው። ሀና እንግዲህ በቲክቶክ መንደር የማያውቃት የለም። በተለይ ይሄንን 2 ቀን ማለት ነው በጣም አነጋጋሪ ቫይራል የወጣ ወሬ ቢሆን የዚህ ሀና የእህታችን የሀና ጉዳይ ነው። እንግዲህ ታሪኳን ብዙዎቻችሁ ገብታችሁ አይታችሁታል ብዬ አስባለሁ። በጽሁፍ ነው ታሪኳን በሙሉ የምትናገረው። ለዛውም በጣም አጫጭር የሆኑ ታሪኮችን ነው የምጽፈው ማለት ነው። እና አልከፍታለሁ ምናምን የምትሉ ደግሞ ሀና ብላችሁ ቲክቶክ ላይ ከገባችሁ በኋላ ፎቶ የመጨረሻው ፎቶ እንደዚህ ስክሮል ካረጋችሁ በኋላ ወደ ጎን የምታሳልፉት ወደ ጎን ስታሳልፉት ፎቶ ላይ አጫጭር ጽሁፎችን ታገኛላችሁና እንደዛ እያደረጋችሁ ነው መከታተል የምትችሉት ማለት ነው። እውነት ለመናገር ከሆነ በጣም አሳዛኝ በጣም ልብ የሚነካ ሁሉንም ሙሉ ኢትዮጵያን ያሳዘነ ነው ታሪኩ ማለት ነው። ወንዶች ሳይቀሩ በጣም ተነክተው ቪዲዮ ያልሰራ ሰው የለም። በቃ ይሄንን ያየ በሙሉ ቪዲዮ ሳይሰራ ያለፈ የለም ማለት ነው። እኔ ግን ምን አየሁ መሰላችሁ? የሆነ ኮሜንት ላይ አንዲት ልጅ እባክሽ እህቴ ራስሽን እንዳትጎጂ ምናምን ብላ ኮሜንት አድርጋላት እሷ ደግሞ ሪፕላይ አድርጋ ምን አለች? ለፎሎ ብዬ ነው እህቴ፣ ችግር የለውም አታስቢ፣ ራሴን አልጎዳም የሚል የራሷ ፕሮፋይል የሆነ ኮሜንት ደግሞ እዛው ዝቅ ብሎ ተሰጥቷል ማለት ነው። እና ግማሽ ሰው ለሁለት ነው የተከፈለው። አንዳንድ ሰው ራሷን ሳታጠፋ እንድረስላት የሚል አለ። ምክንያቱም ልጅቷ የዕለት ውሏን ነው የምትፖስተው። እንደውም እስከዚህ ቀን ድረስ ነው የምኖረው ከዛ በኋላ በህይወት አልኖርም እስከሚባል ድረስ ማለት ነው። ብዙ ሰው ድረሱላት ይች ልጅ የምታውቁ በውስጥ አትመልስም፣ ሰፈሯን የምታውቁ በአካል ሄዳችሁ አግኟት ምናምን የሚል ሰው አለ። አንዳንድ ሰው ደግሞ ያችን ኮሜንቷን ያየ ሰው ይቺ ልጅ ለኮሜንት ብላ ነው፣ ይሄ ተከታታይ ፊልም ይወጣዋል፣ ምርጥ ስክሪፕት ጻፊ ናት፣ ነገር ግን እውነት ኢትዮጵያኖች እንዳለ ያስለቀሰችው በውሸት ከሆነ ለፎሎ ለመሰብሰብ ከሆነ ብለው በጣም ተናደውባታል ማለት ነው። እና እውነትም እንደተባለው ለፎሎ ከሆነ በጣም ነው የምታናድደው። ምክንያቱም በጣም ታሪኩ ያስለቅሳል። በቃ ሰው በዚህ ልክ ያልፋል ወይ የሚያስብል ታሪክ ነው ያላት። ነገር ግን እንዳለችው ለፎሎ ከሆነ በጣም ነው የሚያናድደው። ምክንያቱም አንዳንዴ ሰው በዚህ ልክ ውሸት ሲዋሽ ማለት ነው ለሌሎች ትክክለኛ በእንደዚህ አይነት ላይፍ ለሚያልፉ ሰዎች እንዳናዝን ያደርገናል። በቃ እነሱ ውሸት ነው ብሎ ሌላ ሰውም እንዲያስብ ያደርጋል ማለት ነው። እና ልጅቷ ውሸት ነው ብለው ያሰቡ ልጆች ምንድነው ያሉት? በዚህ ልክ እኛን አስለቅሳ እንደዚህ አሳዝና በዚህ ልክ ዋሽታ ከሆነ ፎሎወር ለመሰብሰብ ከሆነ እናዘጋዋለን ላይ ያሉ ልጆች አሉ። ምክንያቱም በሌላ መንገድ ብትመጣ ይሻላል፣ በዚህ ልክ መምጣት የለባትም ብለው የሚያስቡ ማለት ነው። እንደኔ እንግዲህ እኔ ራሱ ገና እውነቱ እስከሚረጋገጥ ድረስ ከሁለት ልብ ነኝ። አንደኛ ያን ኮሜንቷን አይቻለሁ የውሸት ነው ብላ ኮሜንት ላይ በአስቀመጠችው ኮሜንት ማለት ነው። በጣም እኔ ራሱ ሁለት ልብ ሆኛለሁ። አንደኛ ታሪኳ ያሳዝናል። ነገር ግን እንደዚህ ለፎሎ ከሆነ የመጣች በጣም ነው የሚያናድደው። እንደኔ ግን ይሄን የመሰለ ስክሪፕት መጻፍ የምችል ልጅ ከሆነች የሆነ አካል ፊልም የሚያሰራ አካል እቺ ልጅ ቢጠቀምባት አሪፍ ነው ብዬ ነው የማስበው። ምክንያቱም ስክሪፕቷ እንበለውና ማለት ነው አይጠገብም። በቃ አሁን የሆነ ነገር አንብባችሁ ቀጣውን ለማየት በጣም ነው የምትጓጉት። በቃ ምን ሊሆን ይችላል ብላችሁ በቃ ሰስፔንስ ሆናችሁ ነው በቃ የምትጠብቁት። እና ይሄ ነገር የምር ይሄ ታሪክ ውሸት ከሆነ በቃ ምርጥ ስክሪፕት ጻፊ ናት ይችልች። በቃ ገና ብዙ ልትጠቀሙባት ትችላላችሁ። ምክንያቱም ይሄንን ፈጥራ ከሆነ ይሄን ሁሉ ታሪክ ያወራችው ይሄ ሁሉ በቃ ከሀ እስከ ፐ በቃ አንድ የሚጣል ነገር የለውም። በቃ እንጃ
ወይ ከሌላ ላይፍ ሰምተው ካልሆነ ራሷ እየፈጠረች ያወራችው ነገር ከሆነ የምሬን የምላቸው ሌላም ብዙ ነገር ልትፈጥር ስለምትችል የሆነ ቦታ አስገብታችሁ ይችል ልጅ ምርጥ የስክሪፕት ጸሐፊ ብታረጓት የሚገራርሙ ፊልሞችን ይወጣታል ማለት ነው። ፈጠራ እንኳን ቢሆን ውሸት እንኳን ቢሆን ማለት ነው። ግን እኔ አልቀየማትም ማለት አሁን ላይ መታ ይቅርታ እኔ ለፎሎ ነው ምናምን ብትል ራሱ እኔ አልቀየማትም። ለምን ብትሉ ታውቃላችሁ አንዳንዴ ይህን የሚያክል ብቃቱን ይዛ ይህን የሚያክል ብቃት ይዛ የሆነ ፎሎ አድርጉኝ እንደዚህ ብትል ማናችሁም ፎሎ አታረጓትም ነበር ይችል ልጅ ማለት ነው። ምክንያቱም እኔ ይሄ እኮ ቫይራል ወጣላት በቃ ይሄ ነው የሚፈለገው ቫይራል ወጣላት ቫይራል ወጣች ማለት ታዋቂ ሆነች ማለት ብዙ ሰው ልብ መግባት ትችላለች በዚህ መንገድ ስለመጣች። ስለዚህ በዚህ ተግባሯ ልትናደዱባት አይገባም። እንዳልኳችሁ ነው የሆነ ተቅለስልሳ እያለቃቀሰች መታ ምናምን እኔ ብቃት አለኝ እንደዚህ ስክሪፕት ጽፌያለሁ ተቀበሉኝ ብትል ማንም ሰው አይሰማትም። ይሄ ሀቁን እንነጋገር ከተባለ ማንም ሰው ከጎኗ ሆኖ በርቺ የሚላት ሰው ራሱ አይኖርም። ግን በሲስተም መታ ይሄን ያክል ሰው ልብ ውስጥ መግባት ከቻለች በቃ ይሄ ነው የሚፈልገው። ስለዚህ በእሷ ልትቀየሙባት አይገባም። ማለት አንዳንድ ልጆች ስላየ ሆነው ቪዲዮ የሰሩ ማለት ነው። ውሸትሽን ከሆነ እንደሚባለው ለፎሎ ከሆነ ያጠራቀምሽውን ፎሎወር እናዘጋብሻለን እኛ እንደዚህ ያዘንልሽን ያክል ቻናልሽን ማዘጋት እንችላለን ብለው ሲያወሩ የነበሩ ብዙ ልጆች ስላሉ ነው ቪዲዮ ቫይራል ወጥቷል። እንደዚህ የተቃዋሚዎቿ ራሱ ስለዚህ ማሰብ ያለባችሁ ብቃቷን ነው። በቃ በዚህ ልክ ራሱ መታ ሰው ልብ መግባት መቻሏን ራሱ ልታደንቋት ይገባል። ውሸቱ እንዳለ ሆኖ እንዳልኳችሁ ነው። እውነቱን ብትናገር ራሱ ላትቀበሏት ላታበረታቷት ትችሉ ነበር። ስለዚህ ያላትን አማራጭ ጭንቅላቷን ተጠንቅማ ነው ልጅ የመጣችው። ስለዚህ ልትወቅሷት አይገባም ባይ ነኝ ማለት ነው። ገብታችኋል አይደል? እኛ ሀበሾች ብዙ ጊዜ የሚሰራ ሰው ሰፖርት አናደርግም። ሀሜት ወይንም ደግሞ ያንን ሰው ማናናቅ መንቀፍ ይቀርለናል። እንደዛ ነገር ነን። ስለዚህ ያላት አማራጭ በባሌም በቦሌም ብላ ሰው ልብ መግባት ነው። ይኸው ገብታ ተጉዝጉዛለች። የብር ሴቶቹ ብቻ ሳይሆን ወንዶች ራሱ እያለቀሱ ነው ታሪኳን እየሰሙት። ልጅቷ እናቴ የሞተችው እኔም በመውደድ ነው ምናምን ትላለች። እንደገና ደግሞ ብቻ ታሪኩን አሁን ባወራላችሁ ቪዲዮ ይረዝማል። ብዙዎቻችሁ ስላያችሁት ስላዳመጣችሁት ብዬ ታሪኩን ነው ያልደገምኩላችሁ። ስለዚህ እኔ ፖይንቱ ምን ላይ ነው? ይቺ ልጅ ውሸቷን እንኳን ቢሆን ጎበዝ ነሽ ብለን እስክሪፕት ጽፋ ይሄ ታሪክ እንደዚህ አይነት ደግሞ ሌላም ታሪክ ልትፈጥር ስለምትችል ቦታዋን ይዛ በተሰጧ እንድትኖር ነው እንጂ እንዳትነቅፏት ለማለት ፈልጌ ነው። ስለዚህ እንደዛ ነው። ብዙዎቻችሁ አሁንም ሁለት ልብ ይሆናችኋላችሁ። እውነት እንደዚህ አይነት ታሪክ አለ የምትሉ አላችሁ። አዎ አለ። ብዙ ሰው ሚዲያ ላይ ወጥቶ ስለማይናገር ነው እንጂ ከዚህም የባሰ ብዙ አይነት ታሪክ አለ። በየቤቱ ብትሰሙ ብታዩ ማለት ነው። ብዙ ታሪክ አይታችሁ ሰምታችሁ ማታውቁትን በዚች ምድር ላይ ይፈጸማል ብላችሁ ማታስቡት ታሪክ ራሱ አለ። ግን ያው ሰዎች ስለሚፈሩ ይዘዋት ይሞታሉ እንጂ ሚዲያ ላይ አይደለም ለጎረቤት ራሱ አያወሩም። ምክንያቱም አንዳንዴ ሀሳባችንን ለሰው ስናወራ ለጊዜ ያዘኑልን ይመስለናል። ግን የሆነ ሰዓት ላይ ከነዛ ሰዎች ጋር ጥሩ ካልሆንን የሚጎዱን ያን የነገርናቸውን ነገር መነሻ አድርገው ነው እኛን ሊጎዱን የሚነሱት። ለዛ ብዙ ሰው ሚስጥሩን ይዞ ይሞታል እንጂ ሚስጥሩን ለማንም አውጥቶ አያካፍልም ማለት ነው። ስለዚህ ሀና ሙሉ ለሙሉ ውሸት ነው እያልኩኝ አይደለም። ግን ያው ኮሜንቷን ተከትዬ ነው ይሄን ልል የቻልኩት። ምክንያቱም እኔ ለፎሎ ብዬ ነው እንጂ አይዟችሁ ራሴን አልጎዳም ብላ ለአንዲት ልጅ በሰጠችው ኮሜንት ማለት ነው። እንግዲህ እንዳልኳችሁ ነው። ይቺ ልጅ ውሸት እንኳን አውርታ ቢሆን ጀጅ እንዳታረጓት። በቃ ምንም ማድረግ አይቻልም። ምክንያቱም ብቃቷን አንዳንዴ ጥፋቷን ብቻ ሳይሆን ብቃቷን ልናደንቅ ይገባል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች የእናንተ ሀሳብ ምን ይላል? ይቺ ልጅ እውነት ነው የምታወራው ብላችሁ ታስባላችሁ ወይስ ደግሞ እንደተባለው ለፎሎ ነው? እሺ ለፎሎ እንኳን ቢሆን እኛ በዚህ ልክ ይቺ ልጅ ከሚዲያ ማራቅ አለብን። እንዲህ ተፈላስፋ ያሳደገችውን ፎሎ ማዘጋት አለብን ወይ የሚለውን የእናንተን ሀሳብ ኮሜንት ላይ እፈልጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።